ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ በቤት ውስጥ የምናረጋቸው የእንግሊዘኛ ንግግሮች እነማን ናቸው? እንዴትስ በቀላሉ ማንበብ መጻፍ እንችላለን? የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አረፍተ ነገር ወይም ደግሞ በቤት ውስጥ የምንጠቀመው የእንግሊዘኛ ንግግር ምን ይላል ወደሚለው ስንሄድ፣ ኦኬ፣ ከመጀመሪያው እንጀምር። እንግዲህ ከኛ የሚጠበቀው የአናባቢና የተነባቢ ድምጾችን አገባብ ካወቅነን በቀላሉ ማንበብ እንችላለን ማለት ነው። ስለዚህ የመጀመሪያው ምን ይላል? የመጀመሪያዋ እንደምታዩት ሲ ነች። ሲ ደግሞ ምንድነች? ተነባቢ ነች። ስለዚህ ተነባቢ ድምጽ ቀድሞ ከመጣ ለብቻው ይነበባል ማለት ነው። ስለዚህ ሲን እንደምናነባለን እንደ ክ እናነባለን። ክ ብለን እናነባለን። ከዛ ኤልኢ በአንድ ላይ ይነበባል። ምክንያቱም ከአናባቢ ጋር ስለመጣ ማለት ነው። ኤል ተነባቢ ነች፣ ኢ ደግሞ አናባቢ ነች። ስለዚህ ኤልኢን እንደ ሌ እናነባለን። ኤ ሳይለንት ትሆናለች። ኤንን እንደ ን እናነባለን። ስለዚህ በአንድ ላይ ክ ሌ ን ክሊን ክሊን ብለን እናነባለን። ኦኬ። ከዛ ቲኤችኢ ሁልጊዜም ቲኤችኢን አይቀየርም፣ ዘ ብለን ነው የምናነበው፣ ወይም ደግሞ ዘ ሚል ድምፅ አለው። ኦኬ። ወደዚኛው ስንሄድ ኤችኦ እንደ ኻ ሳይሆን ከዚህ ጋር እንደምን ኖ ኤችኦ እንደ ሆ ሳይሆን እንደ ኻ ይነበባል፣ ወይም ደግሞ ኻ ሚል ድምፅ አለው። ስለዚህ ኤችኦን ኻ እንላለን። ከዛ ዩን እንደ ው፣ ኤስኢ ከቃል መጨረሻ ከመጣ እንደ ዝ እናነባዋለን። ስለዚህ በአንድ ላይ ሃ ው ስ ሃውስ ሃውስ ብለን እናነባዋለን። ኦኬ። ሙሉን ስናነበው ክሊን ዘ ሃውስ ክሊን ዘ ሃውስ ምን ማለት ነው? ቤቱን አጽዳ ወይም ደግሞ ቤቱን አጽጂ እንደማለት እንጠቀምበታለን። ከዚህ ላይም በተመሳሳይ ምን ይላል አማርኛው? ክሊን ዘ ሃውስ ይላል። ኦኬ። ከዚህ ጋር እንዴት እንደምናነበው ነው ከዚህ ጋር ያስቀመጥነው ማለት ነው። ኦኬ። ይህን በዚህ ካየን ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? በተመሳሳይ ሲን ለብቻዋ እንደ ክ እናነባለን። ኤልኦን እንደ ሎ እናነባለን፣ ወይም ደግሞ ሎ የሚል ድምፅ አለው። ኤሲን እንደ ዝ። ስለዚህ በአንድ ላይ ክ ሎ ዝ ክሎዝ ክሎዝ። ኦኬ። ወደዚኛው ስንሄድ ቲኤችኢ ዘ ተብሎ እንደሚነበብ አይተናል። ወደዚኛው ስንሄድ ደግሞ ሁለት አናባቢ በተከታታይ መጥቷል። እነማን ናቸው? ኦ ሚል ማለት ነው። ስለዚህ በዚህን ጊዜ ኦ ሚል ድምፅ ሳይሆን ያለው ኡ ሚል ድምፅ ይኖረዋል። ስለዚህ ዲኦ እንደ ዶ ሳይሆን እንደ ዱ ይነበባል። ዱ ብለን እናነባዋለን። ኦ ሳይለንት ትሆናለች። አር እንደ ር ይነበባል። ስለዚህ በአንድ ላይ ምን ብለን እናነባዋለን? ምን ተብሎ ይነበባል? ዶር 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 ተብሎ ይነበባል። ከዛ ሙሉ ሲነበብ ክሎዝ ዘ ዶር ክሎዝ ዘ ዶር ተብሎ ይነበባል። ምን ማለት ነው? በሩን ዝጋ ወይም ደግሞ ዝጊ እንደማለት ይሆናል። መልካም። ወደሚቀጥለው ስንሄድ ኦኬ፣ ይህስ ምን ይላል? ሲዩን እንደ ከ ማንበብ ወይም ደግሞ ሚል ድምፅ አለው። ስለዚህ ሲዩን ከ ብለን እናነባለን። ቲን እንደ ት በአንድ ላይ ከት ከት ከት። ኦኬ። ወደዚኛው ስንሄድ ቲኤችኢ እንደ ዘ ይነበባል ብለናል። ወደዚኛው ስንሄድ ኦን እንደ ኦ፣ ኤን አይ እንደ ኒ፣ እንዲሁም ኦኤን በአንድ ላይ ኦን ሚል ድምፅ አለው። ስለዚህ ሙሉ ሲነበብ ኦ ኒ ኦን ኦኒዮን ኦኒዮን። ሙሉ ሲነበብ ከት ዘ ኦኒዮን ከት ዘ ኦኒዮን ምን ማለት ነው? ሽንኩርቱን ቁረጥ ወይም ደግሞ ቁረጭ ማለት ይሆናል። መልካም። ወደሚቀጥለው ስንሄድ ሲኦ እንደ ኩ ይነበባል። ኦ ሳይለንት ትሆናለች። እንዲሁም ኬአይ እንደ ኪ፣ ኤን እንደ ን፣ ኖ ኤን እንደምን አልኳችሁ? ኤን እንደ ን፣ ያ ኤን እንደ ን፣ ጂ እንደ ግ።
ስለዚህ በአንድ ላይ ኩኪንግ ኩኪንግ። ኦኬ ከዛ ቲኤችኢ ዘ ተብሎ እንደሚነበብ አይተናል። ኦኬ ከዛ ደብሊኦ እንደ ኦ ቲ እንደ ት በአንድ ላይ ወት ሙሉ ሲነበብ ኩኪንግ ዘ ወት ምን ማለት ነው? ወጥ ስራ ወይም ደግሞ ስሪ ማለት ይሆናል። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኤፍ ለብቻዋ እንደ ፍ፣ አር እንደ ራ፣ ዋይ እንደ ይ በአንድ ላይ ስለነበው ፍ ራ ይ ፍራይ። ኦኬ ወደዚህኛው ስንሄድ ቲኤችኢ ምን ተብሎ ይነበባል ብለናል? ዘ ተብሎ እንደሚነበብ አይተናል። ዘ እንላለን። ኦኬ ወደዚህኛው ስንሄድ ኤፍ አይ እንደ ፊ፣ ኤስ ኤች እንደ ሽ በአንድ ላይ ፊሽ ሙሉ ሲነበብ ፍራይ ዘ ፊሽ ምን ማለት ነው? አሳ ጥበስ ወይም ደግሞ ጥበሽ ማለት ይሆናል። መልካም ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ቢኦ እንደ ቦ ይነበባል። ከዛ ቦ እንላለን። ኦኬ ከዛ አይን ኢ ሚል ድምፅ አላት። ኤልን እንደ ል በአንድ ላይ ስናነበው ቦይ ይ ል ቦይል። ኦኬ ከዛ ቲኤችኢ እንደምን እንደሚነበብ አይተናል። ዘ ሚል ድምፅ አለው። ዘ እንላለን። ኦኬ ከዛ ደብሊው ኤ እንደ ዋ፣ ቲኢ እንደ ተ፣ አር እንደ ር በአንድ ላይ ስናነበው ዋተር ሙሉ ሲነበብ ቦይል ዘ ዋተር ምን ማለት ነው? ውሃ አፍላ ወይም ደግሞ አፊ እንደማለት ነው። መልካም ወደሚቀጥለው ስንሄድ ምን ይላል? አሁን ከዚህ ጋር አናባቢ ነው ቀድሞ የመጣ ስለዚህ ኤን አ እንላለን። ዲን እንደ ድ እናነባለን። ጂዩን እንደ ጅ እናነባለን። ኤስን እንደ ስ፣ ቲን እንደ ት። ኦኬ ከዛ በአንድ ላይ ስናነበው አ ድ ጀ ስ ት አድጀስት። ኦኬ ከዛ ቲኤችኢን ዘ ብለን እናነባለን ወይም ደግሞ ዘ የሚል ድምፅ ይኖረዋል። ኦኬ ይስ ምን ይላል? ቢኢ እንደ ቤ፣ ዲ እንደ ድ በአንድ ላይ ቤድ ሙሉን ስናነበው አድጀስት ዘ ቤድ ምን ማለት ነው? አልጋውን አንጥፍ ወይም ደግሞ አልጋውን አስተካኪ ለማለት ነው። ከዚህ ጋር አስተካክል ከሚለው ላይ ቦታ ጠቦ ያላለቀ ፊደል አለ። አስተካክል ለማለት ነው። ስለዚህ በእንደዚህን አይነት መንገድ ፕራክቲስ ማድረግ መለማመድ መቻል ይኖርብናል ማለት ነው። ከዛዎች ደግሞ መጀመሪያ አናባቢና ተነባቢ ድምጾችን ማናቅ ቤተሰቦች መጀመሪያ የአናባቢና የተነባቢ ድምጾችን አገባብ ማወቅ፣ እነሱን ካወቅንም በኋላ ቀጥታ ወደዚህ ብንመጣ በቀላሉ ማንበብ መጻፍ አይከብደንም ማለት ነው። ኦኬ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ባይ ባይ።